እንደዚህ ካላደረጋችሁ ደግሞ ጊታርን መቼም መማር አትችሉም። ጊታርን መቼም መልመድ አትችሉም። ወደ ቪዲዮዎችን ከመሄዳችን በፊት እስኪ አንድ ጥያቄ ልጠይቃችሁ። ከኢንስትሩመንቶች ውስጥ ለመማር ከባዱ የትኛው ይመስላችኋል? ጊታር ወይስ ኪቦርድ? የእናንተን ሀሳብ ኮሜንት ላይ ያስቀምጡልኛላችሁ። እንደኔ ግን ዛሬው ቪዲዮ ደግሞ ከመጀመሪያው ተነስታችሁ በደንብ ሊያስተምሯችሁ የሚችሉ ሰዎችን ይዤላችሁን የመጣሁት ዩቲዩብ ቻናሎች አሉ ማለት ነው። ምክንያቱም ያው የተለያዩ ቻናሎችን በምናይ ቁጥር ተስፋ እየቆረጠ ነው የምንመጣው። ምክንያቱም በጣም አንዳንዱ ሰው አድቫንስ እያደረገ ሲሰራ እንደዛ ለመስራት እየተሰጣጣሩ ትንሽ ያከብደዋል ማለት ነው። ስለዚህ የመጀመሪያው ብሬ ሚውዚክ ነው። ብሬ ሚውዚክ እንግዲህ እንደምታውቁት በጣም ሰፊ ዩቲዩብ ቻናል ነው። ራሱን የቻለ ፕሌሊስት አለው። ፕሌሊስት ውስጥ ገብታችሁ ስለ ጊታር ብቻ ያስተማራቸውን በፕሌሊስት አስቀምጦላችኋል። እነሱን ቼክ ማድረግ ትችላላችሁ። ስለ ስታምፒንግ፣ ስለ ፒኪንግ ሊሆን ይችላል፣ ስለ ፊንገር ኤክሰርሳይዝ ሊሆን ይችላል። እነሱን ያስቀምጥባቸዋል። እሱን ብሬ ሚውዚክ የመጀመሪያው ዩቲዩብ ቻናል ነው። እሱን ጊታር መማር የሚፈልጉ ሰዎች እሱን ተከታተሉ። ሁለተኛው ደግሞ አሁን ዘሩባቤል ጌታቸው እንዲሁም 8 የሚያህል ቪዲዮዎች አሉ ስለ ጊታር ብቻ ያስተማራቸው። መሰረታዊ ነገር ታገኙበታላችሁ ማለት ነው እዛው ጋር። እነዚህ ሁለት ዩቲዩብ ቻናሎች ከዚህ በፊት በነበረው ቪዲዮ ላይ ስለ ኪቦርድ በነበረው ትምህርት ላይ ለማንሳት ሞክሬያለሁ። እንዲሁ የኪቦርድ ሌሰንም ስለነበራቸው ማለት ነው። እነዚህ ጥሩ የዩቲዩብ ቻናሎች ናቸው። እናንተ ሰፖርት ያደርጓቸዋል ብዬ አስባለሁ። በመቀጠል ደግሞ ኤቢ ኢትዮ ሚውዚክ የሚል የዩቲዩብ ቻናል፣ እሱም እንዲሁ ስለ ጊታር ብቻ ነው የሰራው። እሱን ብትከታተሉ በጣም ትጠቀማላችሁ። ቀጣይ ደግሞ ሳሚ ሚውዚክ የሚል ወይንም አሜን ስኩል የሚል ዩቲዩብ ቻናል አለ። እንዲሁም ይሄ ሰው በጣም የቲቪ ፕሮግራም እንደነበረው አስታውሳለሁ። ሙዚቃ የሚያስተምርበት በጣም ጥሩ የዩቲዩብ ቻናል ነው። እዛ ጋም ኪቦርድ ማግኘት ትችላላችሁ፣ የጊታርን ሌሰኖችን ማግኘት ትችላላችሁ ማለት ነው። አምስተኛ ላይ ያስቀመጥኩላችሁ ደግሞ ኢዚ ታለንት የሚል የዩቲዩብ ቻናል አለ። በጣም ረዥም ጊዜ ነው የሰራው። ከ5 ዓመት በላይ ስለ ጊታር ብቻ አስተምሯል። በጣም የሚገርም ነው። ቲክቶክ ላይ ነበር የማውቀው። ዩቲዩብ ላይም እንደዚህ ሰፋ ያለ የጊታር ትምህርት ሰጥቷል ማለት ነው። እሱን በተከታተል 150 የሚሆኑ ቪዲዮዎች ናቸው ስለ ጊታር ማለት ነው። አንዳንድ የኤፍኤል ኮርሶችንም ሰጥቷል። ነገር ግን ጊታር መማር የምትፈልጉ ሰዎች እነዚህ ከላይ የጠቀስኳቸውን ዩቲዩብ ቻናሎች መከታተላችሁን አትርሱ። ወደ ትልቁና ወደ ዋናው የዩቲዩብ ቻናልስ ከመምጣቴ በፊት በዚህ ቪዲዮ ላይ የተጠቀምኩት ሳውንድ ትራክ ያገኘሁት ደግሞ ዛገኘው ፌስቡክ ፔጅ ላይ ነው። ገብታችሁ ቼክ አድርጉ። እነዚህን ሁሉ ዩቲዩብ ቻናሎች ከተከታተላችሁ በኋላ ከእናንተ በጣም ፕራክቲስ ይጠይቃል፣ በጣም ትግል ይጠይቃል ማለት ነው። ምክንያቱም አይታችሁ ወደ ተግባር የማታመጡት ከሆነ እዛው ጋር አብራችሁ እየሞከራችሁ የማትጫወቱ ከሆነ ራሳችሁን ለመለወጥ በጣም ይከብዳችኋል። ወይም ደግሞ ሌላኛው በአንዴ እንደ ለመጫወት መሞከር፣ በሁለተኛ ቀናችሁ በሳምንታችሁ ባርኮርድ ካልያዝኩ ባርኮርድ ካልተጫወትኩ ብላችሁ ራሳችሁን ማስጨነቅ በጭራሽ የለባችሁ። መጀመሪያ ቤዚኮቹን ማወቅ አስፈላጊ ነው። እንዴት ልግረፍ፣ እንዴት ኮርድ ሊያዝ፣ ኦፕን ኮርድ እንዴት ሊያዝ የሚለውን ነገር በደንብ ከራሳችሁ ጋር ማጣመር እና በደንብ ካለመዳችሁት በኋላ ጭንቅላታችሁን ከዛ ወደ ኦፕን ኮርድ ከዛ በኋላ ለቀማውን በጠቅላላ እንጂ በጣም ትልልቅ ጊታሪስቶችን እያያችሁ ራሳችሁን ማስጨነቅ የለባችሁም ብዬ አስባለሁ። መጀመሪያ ቤዚክ ነገር ላይ ትኩረት አድርጋችሁ ከሰራችሁ በኋላ ያ ቀስ በቀስ የሚመጣ ነገር ነው። ትልልቆቹን ለምንድን ነው ማየት ያለባችሁ? ሞራላችሁን በጣም ለማምጣታችሁን ለማሳደግ ካልሆነ በስተቀር እንደዚህ አይነት ግብግብ ውስጥ ከራሳችሁ መግባት እንደገና ለሙዚቃ ያላችሁን ስሜት እየቀዘቀዘባችሁ ይመጣል። እንደውም እንድትተውት ያደርጋል ማለት ነው። ስለዚህ እንደዚህ ካላደረጋችሁ ደግሞ ጊታርን መቼም መማር አትችሉም። ጊታርን መቼም መልመድ አትችሉም ማለት ነው። ጊታር ትንሽ ለመማር ጠንከር ያለ ይመስለኛል ከኪቦርድ አንጻር ማለት ነው። እንደ ምክንያት ብዬ ከማነሳቸው ውስጥ ደግሞ ጊታር ግርፍን ያካትታል፣ ኮርድን ያካትታል፣ ለቀማን ያካትታል። ከዛ ደግሞ ሁሉንም አንድ ላይ መጫወት ሊያካትት ይችላል ማለት ነው። ግርፍ ስንል አሁን ለምሳሌ ካንትሪ ልትጫወቱ፣ ወሎ ልትጫወቱ፣ ችክችካ፣ ዲስኮ ልትጫወቱ ትችላላችሁ። ኮርድ ደግሞ ኦፕን ይባላል። ከዛ ደግሞ ኮርድ እየተባለ እየሰፋ ይመጣል ማለት ነው። ለቀማ ደግሞ እያንዳንዶችን ኪዎች ሊክ ማድረግ ሊጠበቅባችሁ ይችላል። እነዚህን ሁሉንም አጣምሮ መጫወት ሊኖርባችሁ ይችላል። ኪቦርድ ላይ ግን ኦፕን ኮርድ የሚባል የለም። ኮርዶቹ በጠቅላላ ቀላሎች ናቸው። ሪትም ከፍታችሁ የትኛውን ሪትም ከፍታችሁ መጫወት ትችላላችሁ። ለቀማና ኮርድ ላይ ትንሽ ካጠናችሁ ኪቦርድ በቀላሉ መጫወት ትችላላችሁ። ስለዚህ እንደ እኔ ሀሳብ ማለት ነው ኪቦርድ ለመማር ቀላል ነው። ወይንም ደግሞ አንዳንድ ሰው ከኪቦርድ ተነስቶ ወደ ጊታር ሲመጣም ስራው ይቀልለታል ማለት ነው። ለቀማ ቶሎ ሊለምድ ይችላል። ኮርዶችን፣ ድምፆችን መለየት ቶሎ ሊያመጣ ይችላል ማለት ነው። ስለዚህ ከኪቦርድ ተነስቶ ከኪቦርድ ትንሽ እውቀት ይዞ ወደ ጊታር ቢመጣ ጊታር በቀላል መንገድ መስራት ይችላል ብዬ አስባለሁ። በመጨረሻ
በጣም በግሌ የምወደው ሙዚቀኛ ነው። ጊታሪስት ነው፣ አቀናባሪ ነው። በጣም ጎበዝ ልጅ ነው። ምህረተአብ በራሳ ይባላል። በጣም ጎበዝ ሙዚቀኛ ነው። ብዙዎቻችሁ የምታውቁት ይመስለኛል። ጎበዝ አቀናባሪ ነው። ያው ጊታሪስት ስለሆነ ዩቲዩብ ቻናሉ ላይ እንዲሁም 38 የሚያህል ክፍል፣ በጣም ሰፊ ክፍል ነው፣ ስለ ጊታር ብቻ አስተምሯል ማለት ነው። ጊታር ላይ ኮርስ የወሰዱ ልጆችን የጠቆሙኝ ምህረተአብ ነው ማለት ነው። ስለዚህ እሱን ብትከታተሉ ራሳችሁን ማሳደግ ትችላላችሁ ማለት ነው። ፕሌይሊስቶችን ቼክ ማድረግ ትችላላችሁ። ከዚህ በተጨማሪ ደግሞ እንዲሁ ሌሎች ዩቲዩብ ቻናሎች አሉ። ብሩክ ሚውዚክ የሚል ሀሊም ቲዩን የሚልም፣ እነዚህ 2 ቻናሎች ተጨማሪ ሰጣችሁ ፈልጋለሁ። እነዚህም ጊታርን ኮርስ እየሰጡ ዩቲዩብ ቻናሎች ናቸው። እንግሊዝኛ ከፈለጋችሁ ደግሞ ጊታር ሌሰን ፎር ቢጊነርስ ብላችሁ ሰርች ብታደርጉ ዩቲዩብ በጣም ብዙ ነገር ሰጀስት ያደርጋችኋል ማለት ነው። በእንግሊዝኛ በጣም ብዙ ለጊታር ክላስ የሚሆኑ ኮርሶች ተሰጥተዋል ማለት ነው። እነዚህም ብትከታተሉ ከዛም ደግሞ ራሳችሁን ብታለማመዱ ራሳችሁ ላይ ለውጥ ታያላችሁ ብዬ አስባለሁ። ጥያቄ ካላችሁ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። የእናንተ ምርጡ ዩቲዩበር ማን እንደሆነ አስቀምጡልኝ። ይመቻችሁ።